መሞከር እፈልጋለሁ። የምትሞክርበት የሰው ነፍስ እንጂ ማሽን አይደለም። የወንድሜ ጉዳይ እስከሆነ ድረስ የሰው ሆነ የማሽን ለእኔ ለውጥ የለውም። ለምንድን ነው ግን ሰው የሚልህን ማሰማው? በጣም ሰሞሽ። አንቺን ሰምቼ እንደውም ወንድምን ችግር ውስጥ ነው የከተትኩት። ቆይ አንተ ሰው ጋር ለእስር ቤት ብገባ ወንድም ደስ የሚለው ነው የሚመስልህ? እኔም እኮ የእሱን ደህንነት ሳልፈልግ ቀርቼ አይደለም ልውል። የእሱን ደህንነት ከሆነ የፈለግሽው አታስቁኝ። የእሱን ደህንነት እንደምፈልገው ሁሉ ያንተንም ደህንነት በዛው ልክ እፈልጋለሁ። ቆይ ግን ዜማ ለምን አትረጅኝም? አልረዳም ልውል። በዚህ መልኩ ጭራሽ ልረዳ አልችልም። እንግዲህስ በእኔ መንገድ እንዳትገቢ። ካልሆነ ምን? ለአቢኒ በየት መኖርሽን እነግረዋለሁ። ለኢዛናም ለእድልም ጭምር። በእነሱ ደግሞ ለሶስተኛው ሰው ይደርስልሻል። ልውል ቆይ ምን እየሆንክ ነው? ድጋሚ በእኔ መንገድ እንዳትገቢ። ጨርሻለሁ። አሁንም ሌላ ችግር ውስጥ ገባ። ሁለቱም አሁን ላይ ዜማይና አቢኒ ሁለታቸውም ለመገናኘት እድላቸው ሰፊ እየሆነ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቻናሉን ጆይን ይበሉ ማለት ነው። ዛሬ ፖሊሱም አሁን ላይ ኢንስፔክተሩ ብዙ ነገር ላይ ደርሶ ነበረ። በስተመጨረሻ ግን አንድ ስህተት የሰራ ይመስላል። ምክንያቱም አካሄዱ ሁሉ እርምጃውን ልክ እንደ ፖሊስ ቢሆንም የሚደርስበትም ሁኔታ በጣም ከባድ ነበረና ሶስተኛውንም ሰው ላይ ደርሶ መጨረሻ ላይ ሳይዘውም አምልጦታል ማለት ነው። ለምን እሱ አካሄዱ ላይ እርምጃዎቹ በቀስታ እየሄድኩ ብሎ ያስብ ነበረ፣ ግን አልነበረም። ሶስተኛውንም ሰው ከላይ ሆኖ ኢዛናና እድልን የሚመራቸውንም ሰው በጣም አካሄዱ በደንብ አድርጎ ይሄድ ያውቅበታል ነበረ። ያኔ እድልና ሶስተኛውንም ሰው የራሳቸው የሆነ ነገር ለማድረግ ነበር በተቀጣጠሩበት ሰዓት እድልንም ተከታትሎ ነው ይሄ ነገር እንዳለው ኢንስፔክተሩ ባለው መሰረት እድልም ተከታትሎ ነበረ ሶስተኛውንም ሰው ያገኘው፣ ግን አግኝቶት ነበረ መጨረሻውን ደርሶበት ያመለጠው። ያ ምክንያት በራሱ አካሄድ ሄዶ የሆነ የሳተው ነገር ስለነበረ ነው። አሁን ላይ ሶስተኛውንም ሰው ሆኖ የተገኘው በጣም የማይጠበቀውን ሰው ለሁላቸውም ቅርብ ያነበረ ነው ማለት ነው። አሁን ላይ ሶስተኛውም ሰው የነበረው የአቤኒ በጣም ቅርብ ጓደኛ እንዲሁም አጠገባቸው ሆኖ ሌላ ማንነት ይዞ ነው እነሱን እየቀረ ኢንስፔክተር ቃላብ አሁንም ሶስተኛውንም ሰው ስላመለጠው በጣም ቁጭት ውስጥ ገብቷል። ደርሶበት ነበረ፣ ነገር ግን በሚሄደው እርምጃ ፍንጭ በመተው ምክንያት ነበረ ኢንስፔክተሩም ያመለጠው። አሁን ላይ ሶስተኛውንም ሰው በመሮጥና ከፖሊሶቹም ሊያመልጥ ችለዋል። ግን ደግሞ እስከ መጨረሻውም እንደማያመልጣቸው እርግጠኛ ሆኖ ኢንስፔክተር ቃላብ ብዙ ገና ይዘዋለሁ ብሎ ሲፎክርም ነበረ። አሁን ላይ ግን ሶስተኛውን ሰው በጣም ኃይለኛና የሚያደርገው ነገሮች ሁሉ ለበቀል እንደሚሳካለት ያስባል። ዜማዬ ከአቤኒ ጋር ለመገናኘት በጣም ቅርብ ሆና፣ ነገር ግን አሁን ላይ በጣም አጣብቂኝ ውስጥ ገብታ ትገኛለች። የምትፈልጋቸው ነገሮች ሁሉ በየመስመሩ ቢሄዱላትም ግን ደግሞ አሁን ላይ እየሳቱ ይመስላል። የምትፈልገው ከአቤኒ ጎን ሆና ሁሉም ነገር መጋፈጥ እፈልጋለሁ ብላ ታስባለች። ግን ደግሞ እሱን አቤኒ አሁን ላይ ደግሞ ልዑል ከሷ ምርቋል። ልዑል ነበረ ሁሉም ነገር ከሷ ጎን ሆኖ እሺ በማለትና የሚያደርጉትንም ነገር በጋራ ያደርጉ ነበረ። አሁን ላይ ግን ከኢንስፔክተሩ ጋር በመስራቷ በጣም ተቀይሟታል ማለት ነው። አሁን ላይ ኢንስፔክተሩ አጠገብ ስለሆነች እሱ ከፖሊስ ጋር መስራት ከጀመረች ብሎ እሱ ከሷ ርቆ ይገኛል ማለት ነው። ግን ደግሞ ኢንስፔክተሩ ሶስተኛውን ሰው ባለመያዙ አሁንም እልህ ውስጥ ተጋብቷል። ግን ደግሞ ሶስተኛውንም ሰው ቅርብ የሆነና በጣም የቀረበ ሰው ነበርና ድጋሚ ይህንን ነገር እንደማይደገምበትና እንደማይደርሱበት ያስባል። አሁን ላይ ያሬድ ሌላ ማንነት ኖሮት ሌላ ሰው ሆኖ ነው እየቀረባቸው የነበረው። ለአቤኒ ቅርብ ሆኖ ማጥፋት የሚፈልጋቸውን የጓደኛውንም በቀል ለመበቀል ነው የሚያስበው።
አቤኒን ከጎኑ ያደረገበት ምክንያት ማንም እንዳይጠረጥረው ስለሆነ ነው። ለሁላቸውም ቅርብ እንዲሆን ስለፈለገ ያዳ አሁን ላይ የሚያደርገው ጓደኛውንም በቀልለታለሁ ብሎ ነው የሚያስበው። ሁላቸውም ወጥመድ ውስጥ እያስገባቸው ነው። የዚህ ሁሉ ጥፋት የሚያደርጉትንም ነገሮች ሁሉ አሁን ላይ ኢዛናም በሶስተኛውንም ሰው የሆነው ኢዛና ይህንን ነገር ሁሉ የማያውቀው ኢዛና አሁን ላይ እድልን በማፍቀር ነበረ። እድል ስላፈቀራት ብቻ ለሷ ፍቅር ሲል ነበረ ናቲንም እና ዜማን ለመግደል ያሰበውና እነሱንም የገደለው ለእድል ብሎ ነበረ። እድል ግን ደግሞ የሌላ ሰው ብላ ነው። ኢዛና የሚያስበው የነበረው አቤኒ አፍቅራ እኔን ከታኛለች ብሎ ነበር የሚያስበው። ግን ደግሞ ኢዛና የተሳስተዋል። እድል ኢዛና አላፈቀረችውም ሲጀመርም ግን ደግሞ አቤኒም አፈቅረዋለሁ ትል ነበር እንጂ ተገዳ ነበረ። አቤኒን አፈቅርሃለሁ በዩ ያላትም አዳ ነበር። ለአቤኒ በጣም ቅርብ ስለነበረ መንገዱ ስለሚመቸው ነው። የጓደኝነት እንትን ስለያዘው ያዳ አሁን ያሬድ የጓደኝነት የአቤኒ ትንሽ እንኳን አዝኖለት ነው እየራራለት ያለው እንጂ አዳንም አሁን ላይ የኑሃም በጣም አጣብቂኝ ውስጥ እያስገባት ይገኛል። አሁን ላይ ኑሃ የምትጠየቃቸው ጥያቄዎች ለራሷ ከባድ ቢሆኑባትም ግን ደግሞ አስቀድማ ለፖሊስ ባለመናገሯ ፈተናዎችን ታስተናግዳለች ማለት ነው። አብዛኛው ጊዜ በወንድሟ የመጣ ነው። አሁን ኑሃ ሁሉም እውነት ታውቃለች። ግን ኑሃ ሁሉንም እውነት ብትናገርና አሁን ላይ ወንድሟንም ከአደጋ ትጠብቀው ነበረ። አሁን ላይ እድል እየተጠቀመችበት ትገኛለች። ወንድሟንም በጣም ከባድ ችግር ውስጥ እየገባ አቤል የማይጠበቅበትንም ነገር ለማድረግ እየተጓዘ ነው። ምክንያቱም የኑሃ ዝምታ የወንድሟንም ህይወት አደጋ ላይ እየገባ ይገኛል። ሁሉ ነገር እያወቀች አንድ እንኳን ትንፋሽ ብታወጣና እውነቱን ብትናገር፣ ለምሳሌ ለፖሊሶች ብትናገር እውነቱን ይደረስበታል ማለት ነው። አሁን ላይ አቤል እድል በጣም መጥፎ ነገሮችን ለማሰራት እየሞከረች ነው። እድል ደግሞ መያዛትንም አሁንም ድጋሚ በእርግጥ እድል አሁን ላይ በጣም ችግር ውስጥ ገብታለች። ያዳ ወይም ያሬድ ከምንም በላይ የሚያደርጉትንም ነገሮች በጣም ደርሶባቸዋል ስለሆነ እነሱ ሰነፍ ሆነዋል ብሎ ስለሚያስብ አሁን ላይ ያዳ በጣም እነሱን እየተከታተላቸው ይገኛል። ከየት መጣ ይባል ከየትም የሚገኝበት አይታወቅም። ግን ደግሞ ኢዛና ይህ ሁሉ ነገር ሶስተኛው ሰው ማን እንደሆነ እንኳን የማያውቀው ኢዛና አሁን ላይ እሱ ራሱ ከምንም በላይ በጣም በራሱ ኮንፊደንስ የነበረው ኢዛና አሁን ላይ የሱ ህይወት ራሱ በጣም አደጋ ውስጥ ገብቶ ይገኛል ማለት ነው። እድል በኢዛና አሁንም እየተጠቀመችበት ነው። እሷም ከላይ ያሬድ ቢያስገድዳትም እሷ ደግሞ ሄዳ ኢዛና የሌለበት እሷም አካሄዱ እንኳን አታውቅበትም። አሁን ላይ ከምንም በላይ ብር እየፈለገ ወደ እሷ የቀረበውንም አቤል በጣም ከባድ ችግር ውስጥ እያስገባ አንዳንዴ በህይወታችን ውስጥ ስናደርጋቸው ያሉ ነገሮች በጣም ከጎናችን ጀርባችን ማን ያደርጋል ብለን የማናስባቸው ያሬድ አሁን የአቤኒ በጣም ቅርብ የሆነ ጓደኛ ነው። የሚያደርጋቸው ነገሮች ከቅርቡ የሚወዳትንም ዜማዬ አግቶበት አሁን ላይ ዜማዬን በእጁ አስገብቶ ዜማዬ አለች በህይወት ባለው ጊዜ ነበረ ሁሉም ነገር የተጣራለት። አቤኒ አሁን ላይ ዜማዬን በህይወት እንዳለች ያስባል። ግን ደግሞ ያዳ ይሄ ነገር ለሱ በጣም ድንጋጤ ነው። ይሄ ነገር በመስማቱ ለሱ ዱብዳ ነው የሆነው። ይሄ ሁሉ ነገር የሚጮህባቸው ማለት ይሄ ነገር መፈጠሩ እንዴት ሊሆን ይችላል ብሎ የሚያስበው ጥያቄ የሚፈጥርበት የሚጠይቃቸውም ኢዛናና እድል ላይ ነው። እድልና ኢዛና ይሄንን ስራ እንዳጠናቀቁት ነበረ የሚያውቀው ያሬድ ግን የሚያስበው ይሄ ነገር አልቋል ብሎ ነበረ። አሁን ላይ የሚፈልገውም የነበረው ቀስ በቀስ ጓደኛውንም አቤኒም ማጥፋት ነበረ። በሰላም ቁጭ ብሎ ነበረ ያሬድ። አሁን ላይ ግን በጣም ብሶበት ናቲ በህይወት ካለና እሱ እንዲመጣለት እሱ ጋር እንዲቀርብ ናቲን አግኝቶ ድጋሚ እሱ በህይወት ማጥፋት ነበረ የሚፈልገው። ግን ደግሞ ናቲ እስኪገኝ ድረስ ደግሞ ሌላ ዜማዬ በህይወት አለች ሲባል
አሁን በጣም አጣብቂኝ ውስጥ ገብቷል ማለት ነው። ኢንስፔክተሩ በአካሄዱ ምክንያት አሁን ላይ ቢያመልጠውም ግን ደግሞ በእርምጃዎቹ እንደሚደርስበት ነው። አሁን ላይ እደርስበታለሁ ብሎ ያስባል። ዜማዬ ልዑልን በህይወት ስላዳናት ብቻ አሁን ላይ እሱ ህይወት በእኔ እጅ ውስጥ ነው ብላ ታስባለች። ልዑል አሁን ላይ የወንድሙን ህይወት ማዳን ብቻ ነው የሚታየው። ዙሪያውን ማን እንደከበበው ወይንም መጥፎ ነገር ላድርግ አላድርግ የሚለው ነገር ለሱ አሳሳቢ አልሆነበትም። ግን ደግሞ የሚሄድበት እሱ አካሄዱ ምንም አልቻለበትም። ልዑል አይኑ ጨፍኖ ነው እየተጓዘ ያለው ማለት ነው። ልዑል የሚፈልጋቸው ነገሮች በአንዴ ማድረግ ነው፣ ማሳካት ይፈልጋል። ግን ደግሞ ወንድሙን በህይወት አለ ስላለው ብቻ በኢዛና ወጥመድ ውስጥ እየገባ ነው ያለው ማለት ነው። ኢዛና ግን ሁሉም ነገር የውሸቱ ነው። እውነቱን አሁን ላይ ናቲን እንደገደለው ነው። ናቲ ግን በህይወት መኖሩና አለመኖሩ የሚያውቀው ኢዛና ብቻ ነው። ግን ልዑል በህይወት አለ ብቻ ስላለው የሰው ህይወት ገና ሌላ ሰው ህይወት አቤኒና ያዳን ለማጥፋት ይሞክራል ማለት ነው። ያ ነገር ሲያደርግ ደግሞ ዜማዬ ቆሚያ ላይም ብላ ለኢንስፔክተሩም ቀድመህ ይሄ ነገር አስተካክል ብትለውም ኢንስፔክተሩ ግን ሌላ ቅድሚያ መሰጠት ያለበት ነገር አለ ብሎ ያስባል ማለት ነው። ያ ነገር ደግሞ ቀደም ብሎ ሌላ ችግር ውስጥ ሊገባ ነው። ዜማዬ የእሷ ህይወት ስለታደገላት ደግሞ እሷ ደግሞ በሱ ቦታ ህይወቴ ይገባዋል ብላ ታስባለች። ዜማዬ የራሷ ህይወት አሁንም ድጋሚ አደጋ ውስጥ እየጣለችው ትገኛለች። ምክንያቱም ዜማዬ አሁን ወጣ ማለቷ ለሷ በጣም ከባድ ነው። ልዑል ብዙ ጊዜ ለብቻችን ከመጋፈጥሽ ከሱ ጋር ለምን አትጋፈጭም ብሏትም ነበረና በዛን ሰዓት ያለችው እሷ ትክክል ነበረች። ሶስተኛው ሰው ማን እንደሆነ ሳላውቅና ይሄ ነገር እንዴት ብዬ ነው ከሱ ጋር ሆነው ብላ ነበረ። አሁን ላይ አንድ ጊዜ እንኳን በስህተት ዜማዬን ስላያት ያዳ አጠገቡ ስላለ ነበረ አቤኒና ያዳ አብረው በመኖራቸው ብቻ ነው ይህን ነገር ዜማዬ በህይወት አለች ስለተባለ ያዳ እርምጃውንም የጨመረው ማለት ነው። ስለዚህ አሁን ላይ አቤኒና ዜማዬ ትንሽ እንኳን ቢቀራረቡ ወይንም ዜማዬ ቀርባ ለአቤኒ በህይወት አለው የስቃይ ብቃህ ነው ወይንም ይሄ ነገር አብረን እንጋፈጥ ብትል ሁሉ ነገሮችን ያበቃል ማለት ነው። ምክንያቱም ያዳ ለአቤኒ በጣም ቅርብ ነው። አቤኒም በጣም ቅርብ ያደረገበት ምክንያት የጓደኛውን ሞት ለመበቀል ሌላ ሰውን ለመግደል ስለሚያስብ ነው አዳ ማለት ነው። ከአቤኒ በኩል ሌላ ሰው ይኖራል ብሎ ያስባል ማለት ነው። አሁን ላይ ያዳ የሚፈልገው ሌላ ጓደኛውንም በዜማዬና በናቲ ምክንያት ሞተዋልና እሱን ሳልበቀል ብሎ ነው የሚያስበው። እስከ አቤኒ ህይወት ለማጥፋት ይደርሳል ማለት ነው እሱ። አሁን ላይ ወንድሟ የኑሃ ወንድም እድል አሁንም ድጋሚ ሌላ ስራ ልታሰራው አስባለች። እሷ የምትፈልገው ያዳ ከላይ አሁን ላይ ዜማዬ በህይወት ካለች ናቲም በህይወት ካሉ የእናንተ ህይወት እኔ ሲኦል አደርገዋለሁ ብሎ ስላሰበ እሱም በዛን ሰዓት አሁን ላይ እድል ይህ ነገር ይደርስብኛል ብላ ድጋሚ ሌላ መጥፎ ነገር ልታደርግ ነው። የምታደርገው ብቻዋን አይደለችም። አሁን ላይ ኢዛና በጣም ጀርባውን ፈርቶ ጀርባው አንድ ወደ ዞር በሚልበት ሰዓት በጣም ፈርቶ ነው ያለውና እድልም ይሄን ነገር በሰማች ዜማ በህይወት አለች ከተባለች ጀምሮ በጣም ውስጧ ቢፈራም እንኳን ግን ሁሉም ነገር የምታሳበው በኢዛና ላይ ነው። ኢዛና የሚሸውዳት እየመሰላት ነው ማለት ነው። አሁን ላይ ግን ዜማዬንም በህይወት ካለች አንድ ነገር ማድረግ አለብን ብለው ያስባሉ። ይሄ ነገር ሁሉ ዜማዬ በህይወት ካለች ይሄ ነገር መጥፋት ያለበት አሁንም ኢዛና ለመግደል ነው የሚያስቡት። አሁን ላይ ኢዛናን ለማጥፋትና አቤልን ነው ይሄን ነገር ልታስደርገው የምትፈልገው። ግን ደግሞ ሶስተኛውን ሰው ያላት ሌላ ዜማዬ በህይወት ካለና አቤኒ በህይወት ካሉ ለነሱ አደጋ እንደሚሆን ነበረ። ግን እሷ የምታስበው ኢዛና በጣም በህይወት እንዲኖር ስለማትፈልግ አሁን ላይ እሱን ለማጥፋት ትሞክራለች ማለት ነው። ግን ይሄ ነገር የምታደርገው
ሌላ ብዙ ነገር ብዙ ጥቅም እናገኛለን ብላ ልታስደርገው የምታስበው ለአቤል ነው ማለት ነው። አቤል አሁን ላይ በጣም ከባድ ችግር ውስጥ እየገባ ይገኛል። ምክንያቱም በጣም ገደብ የሌለው የሚፈልጋቸው ብር አገኛለሁ ብሎ ስለሚያስብ ማለት ነው። እሱ የሚፈልጋቸው ይህንን ሁሉ ብር አገኛለሁ ብሎ ስለሚያስብ አሁን ላይ የእሱ ህይወት አጣብቂኝ ውስጥ ነው። ግን ደግሞ ዜማ ልዑልን እታደገዋለሁ ብላ በመንገዱ ሁሉ እየገባችና የእሱ ህይወት ከሌላ ጥፋት ለማዳን ትሞክራለች። ግን ደግሞ አሁን ላይ እሱ እየሰማት አይደለም።